የቤቱ ካርታ ማሚቴ ከዚህ በፊት ለርብቃ በስሟ አዛዙራው ነበርና ያ ወረቀት የውሸት ወረቀት ነበር። ርብቃ እንድትወዳትና አውቃ ወደ እነሱ ቤት እንድትቆይና አቤል ከዛ ቤት እንዳያባረራት ስለምትፈልግ ስለነበረ ነው። አውቃ የውሸት ወረቀት አሰርታ ቤቱን በአንቺ ስም አርጌዋለሁ ብላት የነበረው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ርብቃ ክፍል 26 ተለቋል። ክፍል 26 ላይ እንግዲህ ርብቃና ማሚቴ ከዚህ በፊት በጣም ይዋደዱና እናት ልጅ እስከሚመስሉን ድረስ በጣም ደስ ብሎን ብዙዎቻችን ርብቃ ላይ እንዳትቀየርባት እቺ ሴት እያሉ ነበር በተደጋጋሚ። ያቺ እሷ ግን አውቃ ከመጀመሪያው በደንብ ሴራዋን አቅዳበት ነበር ስትሰራ የነበረው። የቤቱን ካርታ እንግዲህ ምን ሳታውቃት ወይም ደግሞ ሰራተኛ እንደሆነች ከመጀመሪያም ታውቅ ነበረ። የቤቱን ካርታ ስታረግ አቤል ከሷ ፍቅር እንዲይዛት ስታረግ ሁሉም ነገር በደንብ ታውቅ ነበር። ምክንያቱም ያኔ አቤል ርብቃን ይጠላት ስለነበረ ከቤቱ ካስወጣት እሷን ለመበቀል ወይም ደግሞ እሷን ለማሰቃየት ስለሚርቅባትና ስለሚከብዳት ስለነበረ ነው። አቤልና ርብቃ አንድ ላይ እንዲሆኑ ካረገችው በኋላ የውሸት ወረቀት ካጋባቻቸው በኋላ የቤቱንም ካርታ አውቃ በውሸት ወረቀት በኮፒ ወረቀት ማለት ነው ቤቱን አስተላልፌልሻለሁ ያለቻት የውሸት ወረቀት ነው። የውሸት ወረቀት ደግሞ መሆኑ የታወቀው አዩ እንግዲህ ወረቀቱን ሰጥታው ነበር ለአዩ ወረቀቱን ከሰጠችው በኋላ አዩም አው አግኝቻለሁ ደስ ብሎት መቲን ካገባ በኋላ ሚስት ያስፈልግ ስለነበረ ከመቲ ጋር ተጋብቶ ወደ ቢሮ ሲሄድ ወረቀቱ የውሸት ወረቀትና ኮፒ መሆኑን አውቋል ማለት ነው። ይሄ ሁሉ ደግሞ ርብቃ አይደለችም ጥፋተኛው። ማሚቴ ከመጀመሪያውም ርብቃ ላይ ስትጫወትባት ነበረ ማለት ነው። ከመጀመሪያው ካየቻት ቀን ጀምሮ ማለት ነውና እሷ አውቃ ነበር የሁሉ ታሪክ ስትሰራ የነበረው። ይሄ ደግሞ ማንም አልነቃባትም። አዩም ደግሞ አሁን ርብቃ ናት ያታለለችኝ፣ ርብቃ ናት የዋሸችኝ፣ እንዴት በዚች ልጅ እታለላለሁ፣ እንዴት ትጫወትብኛለች ብሎ በጣም ተናዶ ለመቲ ሲናገር ነበረና መቲም ደግሞ እኔ አላምን እንዳታምናት እቺ ክፉ ሴት ናት እንዳታምናት ብዬ ነበር እንዴት አመንካት ብላ ስትጠይቀው እኔ እንዴት ታታልለኛለች ብዬ አላሰብኩ ነበር። አዎ ርብቃ አላታለለችው፣ ማሚቴ ናት ስራውን በደንብ አድርጋ የሰራችው። ምክንያቱም ማሚቴ ነበረች ወረቀቱን የሰጠቻት። ማሚቴ የሰጠችውን ወረቀት ነው የሰጠቻት ወረቀትን ነው መልሳ አንስታ ማነው እዩ የሰጠችው ማለት ነው። እና አሁን እንግዲህ ካየ በኋላ ደም ጎርሶ እሳት ጎርሶ ነበር ወደ ቤት ሄደው። መትዬ ደግሞ ከተጋቡ በኋላ ተወኛ በምክንያቱ ተጋብተናል፣ ስለዚህ እኔ እናንተ ባህልና ሚስት ይሆነናል ከዚህ በኋላ ስትለው ይሄ ለተራ ወረቀት ብለሽ ነው እንደዚህ እኔ የምትናገሪኝ? ይሄ ለኔ ተራ ወረቀት ነው። እኔ ህይወቴም ያንን ቤትና ያንን መኪና በራሴ ስም ሳረገው ነው ብሎ ሲመልስላት ለአንተ ወረቀት ተራ ሊሆን ይችላል፣ ለኔ ግን ወይ ወረቀት ለኔ ህይወቴ ነው ብላ መለሳለት። በጣም በንዴት ነበረ ጥላው ሄደችው ማለት ነውና ጥላው ከሄደች በኋላ ቤት ገብታ በደንብ ቁጭ ብላ አስባበት። ከዚህ በፊት በተደጋጋሚ ጎድቷታል፣ በተደጋጋሚ ተጫውቶባታል። አሁንም ለጥቅሙ ሲል ነበር ተመልሶ ሄዶ ይቅርታ ይጠይቃት። ስለዚህ የአሁኑን ደግሞ ዝም ብዬ አላልፍም በማለት አዙ ጋር ደውላ ማን ቤት አለ አዩ ቤት አለ ብላ ካጣራች በኋላ ቀጥ ብላ ወደ ቤት ሄዳለች ማለት ነው። ወደ ቤት ስትሄድ ግን ያልተጠበቀ ነገር ነበር ያጋጠማቸው። ማሚቴ ከዚህ በፊት ልጅ አለኝ፣ ልጄ ደግሞ ወደ ውጭ ሀገር ተልካብኝ ጠፍታብኛለች፣ ግን እበቀልልሻለሁ ልጄ ስትል በተደጋጋሚ ስትናገር ነበርና ያቺ ልጅ ደግሞ ሆና የተገናኘችው መቲ ናት ማለት ነው። መቲ ወደ ቤት ስትመጣ እንግዲህ ቁጭ ብላ ነበረ ከነ ርብቃ ከነ አቤሎ ከነ አዩ ጋር ቁጭ ብላ ነበርና ርብቃን ከቤት ልክ ውስጥ ገብታ ስታያት ነበር ከሶፋ ላይ መሬት ላይ ወደቀችው። አዩ ደግሞ በጣም ደንግጦ መቲ ግን ቤት የመጣችው የእሱን ጉድ ለማፍረጥ የቤቱን ካርታ ራሱ ለማዞር ይሄን ነገር እያረገ እንዳለ እኔን ፍቅረኛ አርጎ አንተ ጋር እንደመጣ ያረገኝ የገዛ ወንድምና ጓደኛ የምትለው ሰው እንደሆነ ሁሉም ነገር ልታፈርጥ ነበር ቤት የመጣችው። ግን እንዳሰቡት አልሆነም። የማሚቴ ልጅ ሆና ተገኝታለች ማለት ነው። ከዚህ በኋላ ደግሞ የርብቃ ስቃይ የበዛና የከፋ ይሆናል። ያዩ የበዛና የከፋ ይሆናል። ለምን እንደዚህ ያልኳችሁ መሰላችሁ? ምክንያቱም ማሚቴ ለልጇ ብላ ነው ይሄ ሁሉ ነገር እያደረገች ያለችው። ምንም ማታውቀው ልጅ እያሰቃየች ያለችው።
አዩ ነው ስራውን በደንብ እየሰራ ያለው። እኔ ግን ይመስለኛል አዩና ርብቃ ወንድማማቾች ይመስሉኛል። እርግጠኛ ነኝ ይሄ ገና ይወጣል ጉዱ ማለት ነው። ምክንያቱም አዩ እንግዲህ የእንትን የመቲ ፍቅረኛ ነው። ይሄ ሁሉ ነገር ውስጥ ካስገባት በኋላ አልፈለግሽም ብሎ የጣላት እሱ ነው። ስለዚህ ይሄን ካወቀች ደግሞ ማሚቴ አዩን አሁንም እየተጫወተችበት ነው። እሷ ስትጀመር አሁንም እየተጫወተችበት ነው። ለአዩ ምንም እየጠቀመችው አይደለም። እሱም ግን እሷ እንደተጫወተችበት እያወቀ ነው አውቆ። አሁን ለምሳሌ ርብቃ ወረቀቱን እንደሰጠችው ራሱ አልነገራትም ለማሚቴ። ለብቻው ሄዶ ነው ወረቀቱን ሊያስጨርስ የሞከረው፣ አልተሳካላትም እንጂ ማለት ነው። እና ለሁለቱንም በደንብ አፈርድ ቤት አባላቸዋለች። ከዛ በኋላ ደግሞ አቤልንም እንደዛው ልጃዋን የነኩባትን የምታስከፍላቸው ይመስለኛል። በዚህ ነገር ግን አቤልና ርብቃ ምንም ጥፋት የለባቸውም። ይሄ ሁሉ ጥፋት ያለበት ዋናው ተዋናይ አዩ መሆኑን ካወቀች አዩዬ ያለቀል ባይ 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 ማለቴ በቀላሉ የምትመለስ አይመስለኝም። ለማንኛውም ቤተሰቦችዬ ቀጣዩ ክፍል ላይ ደግሞ መቲ እውነት የእሷ ልጅ ትሆን አትሆን የሚለውን ደግሞ ምን ላይ ይሆናል። ክፍል 27 እንግዲህ ነገ ማታ 11 ሰዓት ላይ ጠብቁን እንላችኋለን። የኔ ወዶች ወዳችኋለሁ። የኔ ወርቆች ሰብስክራይብ